በኢንስታግራም ስቶሪው ላይ ከጃኒ ጋር ከዚህ በኋላ ተለያይተናል። ብዙዎቻችሁ ለምን እንደሆነ ማወቅ እንደምትፈልጉ አውቃለሁ። ነገር ግን ደግሞ ይህንን በግሌ ቢይዘው ይሻላል የሚል መልእክት አስተላልፉ። ብዙዎቻችን እንዴት እንደዚህ አይነት ነገር ሊፈጠር ይችላል ብለን ጥያቄ ሆኖብን ነበር። ስለዚህ እነሱ መለያየት እውነት መሆኑና ውሸት መሆኑ ያሉ ምስጢሮችንም ደግሞ በሰፊው ተንትነን አዶናይና ጃኒ እኛ ላይ ሙድ እየያዙ ነው ወይስ ደግሞ መለያየታቸው እውነት ነው? ጃኒና አዶናይ በፍቅር ከተጣመሩ ከሁለት ወይም 3 ዓመት አይበልጥም። ነገር ግን በእነዚህ አጭር የፍቅር ጊዜያቸው ውስጥ ደግሞ በጣም ብዙ ፈተና አጋጥሟቸዋል። ያስቀየምኩ ነገር አለ ነው? አዎ እንደጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ የእውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም ውስጥሽ? አዶናይ እንደዚህ እሷ ላይ ቅሬታውን ሲያቀርብ እሷ ደግሞ አዎ አጥፍቻለሁ ይቅርታ አድርግልኝ አላለችውም። እሷም በራሷ መንገድ እሱ መጋፈጥ መረጠች። ተደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው ባለመልክበት ምን ይመስላል? በጣም ትገርሚያለሽ። እነዚህ ጥንዶች ወደ ጎንደር በሄዱ ጊዜ እንግዲህ ጎንደር ተገኝቻለሁ። ጎንደሬዎቹ በክብር ነበር እነሱን እንደ ንጉስና ንግስት የተቀበሉት። እነሱም ደግሞ እጅግ በጣም ደስተኛ ነበሩ። አብሮ ጥሩ ጊዜ አሳልፈው ጎንደር ላይ ተዝናንተው የጎንደር ህዝብም ደግሞ እነሱ እዛ በመገኘታቸው እጅግ በጣም ደስተኛ ነበሩ። ይሁን እንጂ አዶናይና ጃኒ ወደ ክፍላቸው ገብቶ አንዲት ምስጢር እስክትወጣ ድረስ ጃኒ ወደ ሻወር ክፍል ትገባለች። ሃሎ አሁን ተደብቄ ነው ያለሁት። የምታዋራው ሰው ደግሞ የቀድሞ ፍቅረኛ ወይም ደግሞ ኤክሷ የነበረው ጆን ዳንኤል ነበር። አዶናይ ይህንን ጉዳይ አልሰማም ነበር። ጆን ዳንኤል ወደ ሚዲያ አምጥቶ ጉዳዩን እስኪያጋለጥ ድረስ አዶናይ ይህንንም ከሰማ በኋላ ልብ እንደዚህ ተሰብሮ ነበር። ይህንን ጉዳይ ስንሰማ ሁላችንም ከአዶናይ ያልተናነሰ ልባችን ደንግጦ ነበር። ምክንያቱ አዶናይ ይወዳታል፣ ከልቡ ነበር ያፈቀራት። ቤተሰቡን አስተዋወቃት፣ ወደ ትልቁ ቤተሰቡ አባል አድርጎ አቀላቀላት። ነገር ግን እንዴት እንደዚህ ታደርጋለች? በሙሉ ልቡ ያመናትን እቺ ናት ፍቅረኛዬ፣ እቺ ናት የልብ ንግስት እያለ ለዓለም አደባባይ ሁሉ እንደ አንድ ሀገር ሰንደቅ ዓላማ እያውለበለበ ያሳያት በሩ ሊያገባ እንደሆነም ተናግሮ ነበር። ላገባ ነው ያምርብኛል ይሱ ፓርኬ ላግባ። በሶሻል ሚዲያው ላይ ብዙ ነገር ተብሎ ይሄ ሁሉ ተረመሰም አለፈ። እነሱም ደግሞ ታረቁ። የምታስታውሱ ከሆነ ጃኒ አካውንታ ብዙ ጊዜ ባን ተደረገባትና በተደጋጋሚ ሰዎች ሪፖርት እያደረጉ እንደሆነ እሱም ሲሰማ እንግዲህ በቪዲዮ መጥቶ እንደዚህ ብሎ ነበር። ለጃኒ ጠላቶች ይሁን ራይት፣ ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ በድሮ ህይወቷ መሳለቅ የለመዳችሁ ምቾት እንደዚህ ቪዲዮ ሰርቶ እንግዲህ ለጃኒ የነበረውን ወገኝተኝነት ወይም ደግሞ ወዳጅነትን አሳይቷት ነበር። ሁሉም ሰው በቀዳት ጊዜ ስለሷ ኔጌቲቭ ነገር የማይሆኑ ጥሩ ያልሆኑ መጥፎ ነገሮችን በሚናገሩ ሰዓት አዶናይ ደግሞ በቪዲዮ ወጥቶ የረጅም ደቂቃ መግለጫ ሰጥቶ ነበር ከሷ ጎን እንደሆነና እስከ መጨረሻ እንደሚደግፋት። ታዲያስ አዶናይ ምን አጋጥሞት ነው እንደዚህ ብሎ በኢንስታግራም ስቶሪው ላይ የጻፈው? ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረጥን መርጫለሁ። በጣም ማስደንጋጭ ነገር ነው። ጉዳዩ እጅግ በጣም ማወሳሰቢ ነገርም ነው። ምክንያቱም ከዚህ በፊት እንደሚታወቀው ተለያይተው ቆይተው ነበር፣ እንደገና ታረቁ። አሁንም ደግሞ ምናልባት እነዚህ ልጆች ሌላ ሰርፕራይዝ ይዘውልን እየመጡ እንዳይሆን የሚል ስጋት አለኝ። ምናልባት እኛን ፕራንክ እያደረጉ ይሁን የሚል ግምትም አለኝ። ምክንያቱም ከዚህ በፊት ተለያይተዋል ምናምን ተብሎ ከዚህ በኋላ እሱ አልቅሶ ራሱ መጥቶ አዶናይ የምታስታውሰው ከሆነ በቃ ምናምን ብሎ ነበርና በመከዳቱ ላይ ገብቶ ቀጥታ ሲያለቅስ ነበርና አሁንም ከዛ በኋላ ታረቁ። እንግዲህ አሁንም ደግሞ እንደዛው ሊታረቁ ይችላል። የተፈጠረው ነገር ደግሞ ግልጽ አይደለም። እንደውም የበፊቱ ይታወቅ ነበረ ምክንያቱ ለምን እንደተጣሉና ያውሩን ግን እንግዲህ ፕራይቬትሊ ለመያዝ አስቧል። በጣም ነገሩን ደግሞ ግራ አጋቢ ያደረገው ነገር ዲላን ፔጅ እንግዲህ ከባለቤቱ ጋር ማለትም ከጮኛው ጋር ኢትዮጵያ መጥቶ እዚህ ተዝናንቶ ነበርና ከነሱ ጋር እንግዲህ አዶናይም እየዞረ ሀገሩን እያሳያቸው ነበርና አዶናይ ብቻም አይደለም የአዶናይ ቤተሰብም እዛ ቶቶር የሚባል ሆቴል ቶቶር ኢትዮጵያ እዛ ተገኝተው ጃኒ ሁላ ምናምን አስታውቋቸው ነበርና የሚገርመው ነገር ላይ ደግሞ እንግላንድ ላይ አዶናይና for the first time ለመጀመሪያ ጊዜ አዶናይና ዲላን ፔጅ ሲገናኙ አቢ ኢን ሪሌሽንሺፕ ሲለው ፍቅረኛ ያለች
አስታውቂኝ አለችኝ her name is ጃኒ ብሎ እንግዲህ ስለሷ በአደባባይ ብዙ ሚሊዮኖች በሚያዩት ስክሪን ላይ ሲናገር እንመለከታለን ማለት ነው። እንግዲህ ከልቡ ምን ያን እንደሚያፈቅር ጃኒ እርጉዝ ነች ተብሎ እየተወራ እየተሰማ የሚገኝ ጭምጭምታ ወሬ አለ ማለት ነው። ምናልባትም ደግሞ ለረጅም ጊዜ ትንሽ ወይ ለ2-3 ወርም ከተለያዩ በኋላ እሷ እርግዝና ወይም ደግሞ ሁዳ ሲያርግ እንግዲህ ዳግም ተመልሶ እኛን ሰርፕራይዝ ለማድረግ ታስቦ ሊሆን ይችላል የሚል ብዙ ሰዎችም ደግሞ እየገመቱ ይገኛሉ። ከለምቢት ፍቅረኛ ጋር እንግዲህ አስተዋውቋቸው ነበርና እሷ ራሱ ከለምቢት ፍቅረኛ ጋር አብሮ ቪዲዮ ሰርቶ ነበር። እነዛ ባሎቹ ውጪ ላይ ሄደው ወንጪ ምናምን የተለያዩ ቦታ ሄደው ምናምን ሲጎበኙ እነሱ ደግሞ ሚስትየዎቹ በቃ ቤት ውስጥ ሆነው ምናምን ነገር አብሮና እንደ ሴቶቹ እያበሩ ምናምን ነገር ጥሩ ወንቶችን እያሳለፉ ነበርና እነዚህ እንግዳዎች ገና ከኢትዮጵያ ወጥቶ 2-3 ቀን ሳይሞላ እንዴት በዚህ ፍጥረት ሊጣሉ ቻሉ? ምክንያቱስ ምንድነው? በዚህ ቅጽበት እንዴት እንደዚህ አይነት ውሳኔ ሊወስኑ ቻሉ? ለምን አዶናይ ትንሽ ጊዜ እንኳን አልወሰደም? የሚያናደው ነገር እንትን ቢኖርም አሁን እንግዲህ እንግዳ ቤታችን መጥቶ ገና ከሄደ በአንድ ቀን በሁለት ቀን ባልና ሚስት መለያየት ማለት እንደ ኢትዮጵያ ባህልም ደግሞ እንትን ነገር ነው። ምንድነው የሚባለው ይሄ ያልተለመደ ነገር ነውና እንዴት እንደዚህ ሊሆን ቻለ የሚለው ነገር እኔ ለራሴም ግራ ገብቶኛል ማለት ነው። ምናልባት እኛን አሁንም እንደጠረጠርኩት ፍራንክ እያደረጉን እንዳይሆን የሚል ስጋት አለኝ ማለት ነው። እኔ በግሌ አንደኛ እንደዚህ ስቶሪ ማድረጉ አሁን ባንዴ ወሰኑ እንደዚህ ተለያይተናል ማለቱ አዶናይ ለምን አስፈልግ? ምን ያህል ብታናደው ነው? ከዚህ በፊት እኮ ሰው ወንድ ልጅ እንግዲህ በጣም የሚያናደው ነገር ሊያ ነገር አይደለም። በጣም የሚያናደው ነገር ሪሌሽንሺፕ ውስጥ ሲሆን አንተ እሱ ላይ በጣም የሚያፈቅራት ሴት ቺት ስታደርግበት ወይም ደግሞ ከሌላ ሰው ወንድ ጋር ስትማግጥበት ከዚህ በቃ ሌላ የሚታገስ ነገር የለም እና እንደኔ እና ብዙ ሰዎችም የማይታገሱት ይሄንን ጉዳይ ነው። በተለይ ሴቶች ወንዶች ላይ ሲሞግጡ ማለት ነው። እሱን ሁላ ችሏል እንግዲህ ከጆን ዳንኤል ጋር ማይሆን ነገር ምስጥር ስታወራ እክራ ነበረ እሱን ትቻለ ምናምን ብላ አዶናይ ጋር መተከረጋ ጥሩ ጊዜ እያሳለፉ ጥሩ ፍቅር እየሰጣት እንደዚህ አድርጋም እቅር ብላትም ከጎና ሆኗል። ብዙ ሰዎች እሷን በተጸየፉ ጊዜ እሷን በተቃረኑ ጊዜ እሷ ላይ አካውንታን ሁላ እንዲደለት በማድረግ የተባበሩት ጊዜ እሱ ግን አለውልሽ በማለት እንግዲህ ወዳጅነቱን አሳይቷት ነበረ ማለት ነው። አሁንም ግን ምን ተፈጥሮ ነው የሚለው የብዙዎቻችንም ጥያቄ ሆኗል። እንግዲህ ምናልባት እኔ እንደ ፍራንክ ነው አሁንም በተደጋጋሚ እያልኩ ያለሁትና ምናልባት ለዚህ ጉዳይም ደግሞ አንድ ቀን መጥቶ መግለጫ መስጠት የማይቀር ነገር ነው። ምክንያቱም ሁላችንም ጥያቄ ሆኖ አይቀርም። አዶናይ ደግሞ ግልጽ ነው፣ የህዝብ ልጅ ነው። እኛን ምንም የሚደብቀው ነገር የለውም ማለት ነው። እኛ የሚደብቀው ነገር ሲል እንደሚነግረን ማንኛውም ጠረጣሪ የለንም ማለት ነው። እንግዲህ እቺን ደግሞ ታውቃላችሁ ሁሉም ነገር ውስጥ ካልገባው ትላለች። እንግዲህ እቺ ሄለን የምትባል ባለፈው የዘቢባ ባል እንግዲህ ባል ነበረ ፍቅረኛ ነበረ ባለቤት ነበረና ዘቢባ በጉልበት በእውቅናዋ ነው እሱን ወደ ኢትዮጵያ ወሰደችው በጉልበት ነው እንጂ እሷን አፍቅሯት አይደለም። ምን ነው የሚያፈቅረኝ ብላ ስትናገር እንግዲህ ሚዲያ ላይ ምንድነው ግርግር አስነስታ ነበር እና አሁን ህሙ ስለጃኒ እንደዚህ ትላለች። ከስቲፎ ጋር ሪሌሽን ውስጥ ነበርሽ፣ ለ2 ዓመት ትዳር ውስጥ ነበርሽ፣ በኒካ አግብተሽ ከጆን ዳንኤል ጋር ሪሌሽን ውስጥ ነበርሽ። 22 ዓመት የኔ የምትይው በአራስ ነው እንደ ወሲብ የጀመርሽው። ከተለያዩ የራሳቸው ጉዳይ ባናታቸው ይተከሉ። እኛ ያን ያህል እኔ የእናቴ ልጆች አይደሉ በግድ ተጋቡ ብዬ በፕላስተር አሽጌ አላስተኛቸው። የራስ አመትሽ ነው እኔ የምበልጥሽ ባራቸው ጉዳይ። እሷም ሌላ ታገኛለች፣ እሱም ቢጤውን አያጣም፣ እሷም ቢጤዋን አታጣም። ሮሚ ልክ ነው ያለችው። እንግዲህ እሱም የራሱን አያጣም፣ እሷም ደግሞ አታጣም። እንግዲህ መቼስ ለኛ ነው እንጂ ስቃዩ እኛ የመጣን ሁሉ ማስተንገድ የብኝትን ደግሞ መሸኘት ነው። እንግዲህ እንደፈረደ በኢትዮጵያ ሕዝብ ደግሞ አይብራች ሾርት ሚሞሪ ነው ሁሉ ነገር ድረሳለ ማለት አዲስ ነገር ሲመጣም ደግሞ ይነራስተን ደግሞ ሌላ ጉዳይ እንሸጋግራለን። እንግዲህ እስካሁን ስለተከታተላችሁ በጣም አመሰግናለሁ። በጣም ወዳችኋለሁ። አብራችሁ የቆየሁት እኔ ፍሮምሲስ አምዲ ነኝ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቢሰማችሁ አድርሱ። ወዳችኋለሁ። ሰላም ሁኑልኝ።